ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቲጂ ቤተሰቦች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሁላችሁንም እንደየሰዓት አቆጣጠራችሁ በእግዚአብሔር ሰላምታ ሰላም ብያለሁ። ውዶችዬ ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ሀሳብ አስተያየታችሁንም ኮመንት ስር አስቀምጡልኝ ማለት ነው። የኔ ወዶች እንዴት ናቸው? በተረፈ ሰላም ናቸው ወይ? ያለው እግዚአብሔር የተመሰገነ ይሁን። እንዴት ነው በዓል እንዴት አለፈ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ሁላችሁንም እንደየሰዓት አቆጣጠራችሁ በእግዚአብሔር ሰላምታ ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ቪዲዮ ከሰራ ትንሽ ቆየት ብያለሁ። ዛሬ ደግሞ አጠን መጠን ያለ የኮሸሪ አሰራር ይዤ መጥቻለሁ ማለት ነው። እና በተረፈ ሰላማችሁ ይብዛልኝ የኔ ወዶች እና እንዴት ናችሁ አላችሁ ወይ? አሁን ወደ አሰራሩ እንግባ። ወሬ አታብዣ አትሉኝም? እና እንግዲህ ያው ለግብአቱ የሚያስፈልጉ ነገሮች ትንሽ ናቸው። ምስር እና ያው ያላችሁን ማስገባት ትችላላችሁ። ምስርና ኤሽ መስሪ ወይም የመስሪ ሩዝ ነው። ያውና እንግዲህ መጀመሪያ እኔ ምንድን የጣድኩት ምስሬን የጣድኩት ማለት ነው። ምስሬን ጥጄ ያውና በትንሿ ማንኪያ 2 ጨው ጨምሬያለሁ ማለት ነው። እንግዲህ ምስሩ ያውና የኛው ምስር ነው፣ የኢትዮጵያ ምስር ማለት ነው። እና እዚህ ጋር ደግሞ ትንሽ መከሮኒና ፓስታ አንድ ላይ ቀላቅዬ ጥጃለሁ ማለት ነው። ያው ቀለል ያለ ነው፣ ምንም አያስቸግርም፣ ተወዳጅ ነው፣ ጣፋጭ ነው። እና በተረፈ ሰላም ናችሁ አላችሁ ወይ? ያለውን እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው ወይ? አሸወና ነው ወይ? እና እንግዲህ በዚህ መልኩ ያው ፓስታዬንና መኮረኒን እዚህ ጋር በጎን ለጎን ነው የጣድኩት፣ እያበሰልኩ ነው ማለት ነው። እና ይህንን እንግዲህ አንድ ላይ ሁሉንም መጨረሻ ላይ ያው ይቀላቀላሉ። ለየብቻ ይብሰሉ እንጂ ምንችም አይለያዩም። ደግሞ ዞሮ የት እንደሚገቡ ታውቃላችሁ? ያው አንድ ላይ ነው የሚበሉት፣ ግን ለየብቻ ነው የሚበስሉት ማለት ነው። እንግዲህ ትንሽ ዘይትና ጨው ነው አሁንም በተን አድርጌ እየቀቀልኩት፣ ሌላ ነገር ምንም አልጨመርኩም ማለት ነው። በተረፈ ሰላም ናቸው ላቸው ወይ? አለሁ እኔ እግዚአብሔር ይመስገን። ያውና በነገራችን ላይ ይሄንን የምስሩን ውሃ አልደፋውም ማለት ነው። ያውና እዚህ ጋር አጠንፍፌዋለሁኝ እንትኔን ፓስታዬንና መኮረኒን አንድ ላይ የተቀቀለው ይሄ ያውና አጠነፈፍኩት ማለት ነው። ሁላችሁም እንግዲህ ያው እንደየቤታችሁ ነው እንትን የምትሉት ማለት ነው። ብዛት ከሰራችሁ ያው እንደ ብዛት ነው የምትጨምሩት ማለት ነው። እንግዲህ ያውና ይሄንንና እንትኑን አንድ ላይ ነው የማጠነፍፈው። ይሄ ምስራችንን አንድ ላይ ነው የሚጠነፈፈው ማለት ነው። እና በተረፈ ሰላማችሁ ይብዛልኝ። ያው ላይክ እያደረጋችሁ ስለምታበረታቱኝም ከልብ አመሰግናለሁ። ያውና ምስሬም ደረሰች ምስሬም እንደዚህ በሰለ ማለት ነው። ምክንያቱም ይሄንን ደግሞ የምስሩን ውሃ አልደፋው፣ የምስሩን ውሃ እፈልገዋለሁ። ምንድነው ሩዙን እቀቅልበታለሁኝ ማለት ነው። እና ይሄ በእንደዚህ መልኩ ያው በስሎልናል። ያውና ይሄ አንድ ላይ ሶስቱ መኮረኒ ፓስታና ስበግዲና ያው ምስራችን አንድ ላይ እንደዚህ ለየብቻ ማድረግ ትችላላችሁ። መጨረሻ ላይ ስታቀርቡ ሁሉንም አንድ ላይ መጨመርም ትችላላችሁ። ያው እንደ ፍላጎታችሁ ነው። ግን አንድ ላይ እንደዚህ ሲለወስ ጣዕሙ ቆንጆ ይሆናል። ምክንያቱም አንድ ላይ ሲዋሃዱ ጣዕማቸው የጣፈጠ ይሆናል ማለት ነው። እና እንግዲህ ይህን በዚህ መልኩ ይህንን በስሏል ማለት ነው። አሁን ምንድነው እሱ ሩዜን እሰራለሁ። ሩዝን የምሰራው እንግዲህ መጀመሪያ በረድ ድስቴን ጥጃለሁ። ከዛም ትንሽ ሻርያ አደረግኩ ማለት ነው። ሻርያ አደረግኩኝ ወይም የበላሊጥ
ይባላል። ሻርያ ወይም በላልጥ ነው። ይሄንን ትንሽ ዘይት አረግና አምሰዋለሁ። ትንሽ ዘይት አርጌ አምሰዋለሁኝ ማለት ነው። ይሄንን እችን ትንሽ ወርቃማ እስከምን ድረስ ወይም ደግሞ ቡኒ እስከምን ድረስ አምሰዋለሁ ማለት ነው። በዘይት ትንሽ አመሰምስ ይደረጋል። ከዛ ከለሩን እንደዚህ ቀየር ሲያደርግ ሩዙን ደግሞ ምንድነው በፍል ውሃ ነው ትንሽ ገንተር ማድረግ አለብን እንዳይያዝብን። መጨረሻ ላይ የሩዝ የሽመስሪ ወይም ሩዝ የመስሪ ሩዝ የመብኳት ባህሪ ስላለው ምንድነው እኔ በፍል ውሃ ነው ትንሽ አንዴ ገንፈል ማድረግም ትችላላችሁ ማለት ነው። ይኸውና ዲገንፈል ሲደረግ ለራሱ ብትን ያለ ድርቅ ያለ ይሆናል። ብትን ድርቅ ያለ ይሆናል እና አይቦካም ማለት ነው። በፍል ውሃ ነው ያጠብኩት እኔ። ወይም ደግሞ ትንሽ ብረት ድስት ላይ ጣድ አድርጋችሁ ካጠባችሁ በኋላ ውሃውን ስትደፍት ለራሱ ከው ብሎ ይደርቃል። እንደዚህ ቆንጆ ነው ይበስላል ማለት ነው ውዶችዬ። እንግዲህ በእንደዚህ በሚያምር መልኩ ይሄንን ምስ አድርገዋለሁ። ይሄንንም ትንሽ ጨው አደርግና ይሄንን ደግሞ ትንሽ ጥብስ አድርገዋለሁ። ያው እንትኑን የሁለቱም ማለት ነው። ከዛ ምንድነው እሱ ቅድም እንደነገርኳችሁ ውሃው የምንድነው የምስሩ ውሃ የምስሩን ውሃ ነው የምጠቀመው እኔ ማለት ነው። ይሄ የምስሩ ያው የበሰለው ከስር ያዘቀጠው የምስሩ የራሱ እንትን ነው ማለት ነው። ይሄውና አሁን ይሄ የምስሩ ጣዕሙ እዚሁ ላይ ይቀራል ማለት ነው። በዚህ መልኩ ሩዛችን እንግዲህ ያውና ቴክ 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 ብላ ተብሰል። ምንድነው ይሄ አንድ በትልቁ ማንኪያ አንድ ካሞን ዱቄት ጨምራለሁ ማለት ነው። እና ትንሽ አየት አረግና ደግሞ ካነሰ ከሞን ለጣሙም ለሽታውም ቆንጆ ነው ማለት ነው። እና እናንተ በጣሳው በዚህ በአክዳር ቅቤ መስራት ትችላላችሁ፣ በዘይት መስራት ትችላላችሁ እና መብታችሁ ነው ማለት ነው። ይሄውና በዚህ መልኩ እንደዚህ በሰለልን ማለት ነው። እና እንደዚህ በሚያምር መልኩ ደረሰልን። ያው እንትኑ መጨረሻ ላይ ያው ሁሉንም አንድ ላይ ነው የሚገቡት። ምንም ነገር እንትን የላቸውም ማለት ነው፣ ልዩነት የላቸውም። እና ሽንኩርታችንን እንጠብሳለን። ማባያም አለው። ማባያው ቢፈልጋችሁ ዶሮ መስራት ትችላላችሁ፣ ዶሮ መጥበስ ትችላላችሁ። ዶሮ ደግሞ የማይፈልጉ ከሆነ ያው በሶስ ቲማንቲሙን ነጭ ሽንኩርትና ሁለት ፍልቃቂ ነጭ ሽንኩርት፣ ሁለት ቃሪያ፣ ጥቁሩን ቃሪያ ጨምራችሁ አንድ ላይ መፍጨት በመኪና እና እኔ ዶሮዬን ጠብሼው ነው። እና በዚህ መልኩ ያውና ስታቀርቡ እንግዲህ ሶሱ ማይቀር ነው። ይሄ ሶሱ ማባያ ነው ማለት ነው። ቲማንቲም፣ ፍልፍል አስዋት፣ ትንሽ ከሞንና